ምን ነው ደነገጥሽ? አይ ትመጫለሽ ብዬ እኮ ስላላሰብኩ ነው። እኔ እና አንቺ እኮ የአንድ ሳንቲም ሁለት ገጽታዎች ነን። እንዴት ማለት? መቼም አንተያይም፣ ግን ደግሞ መቼም አንለያይም። አንዳችን ያለ አንዳችን ሙሉ አንሆንም። እና ይሄ ልትነግሪኝ ነው የመጣሽው? ይሄ ስለማይጠፋሽ ምን ብዬ እነግርሻለሁ ብለሽ እና አስበሽበት ወርቁ ልትመልሽልኝ ነው እንዴ? እኔ ጋር የሌለ ነገር ከየት አምጥቼ ነው የምመልስልሽ? ባዩሽ አንቺ ጋር እንደሌለ እኮ ነግረሽኛል አይደል? ደግመሽ ልትነግሪኝ ነው የመጣሽው? ምንድነው 10 ጊዜ የመጣሽው የምትይው? መምጣት ያስከፋሽ እንዴ? እሺ መገመቱ ልተው። አሁን ለምን እንደመጣሽ ንገሪ። እርግብ ደውላልኝ ነበር እና ወርቁን የወሰደችው እሷ ናት። አላምንሽም ባዩሽ። ወርቅሽን የምትፈልጊ ከሆነ እኔ ማመን ግዴታሽ ነው። ቆይ የወርቁ መሰረቅ ላይ ያንቺ እጅ እንደሌለበት እንዴት ነው እርግጠኛ መሆነው? የኔ እጅ ኖረበት አልኖረበት ካሁን በኋላ ታምኛለሽ ብዬ አልጠብቅም። እሺ ጥሩ። ምንድነው የፈለግሽው? እርግብ ተገናኝተን እናውራ ብላኛለች። ስለዚህማ እኔ አግኝቻት አውራትና ወርቁ እንድትመልስልሽ እነግራታለሁ። እስከዛ ግን እንድትከታተኝ አልፈልግም። እኔ እኮ እስከ ዛሬም ቢሆን አልተከታተልኩሽም። እስካሁን በእኔ እርግጠኛ ስላልሆንሽ ነበር የማትከታተኝ። ከዚህ ሁሉ ጀርባ ግን የኔ እጅ እንዳለበት ስላወቅሽ እንደምትከታተኝ እርግጠኛ ነኝ። እሺ ምን ያህል ጊዜ ልጠብቅሽ? አላውቅም። እርግብ ሰው ሲደውልላት ስልኳ አይሰራም። እሷ ስትደውል ብቻ ነው የማገኛት። እናማ እመኝኝና የተወሰነ ጊዜ ስጭኝ፣ ወርቁን እመልስልሻለሁ። ጥሩ አምንሻለሁ። እሺ ጥሩ። ያለሽ አማራጭ ቻው። ብቻ ተረጋግቼ የማስብበት ጊዜ ላግኝ። ያኔ እንኳን ወርቁን ባዩሽ ያላሰበችው ነገር ገጠማት። ባዩሽ ከባድ ችግር ውስጥ ገብታለች። እርግብ እንደሚታወቀው የባዩሽን ኃይል ጠንቅቃ ስለምታውቅ ብቻዋን አይደለም የመጣችው። እንደዚሁም ደግሞ እስከ ህይወት ፍጻሜ ድረስ እንደምትገላት ማውቃ ተጠንቅቃ ነው የመጣችው። ወርቁንም ታምጁ ጋር አስቀምጣው ብትመጣም በፍጹም የጠበቀቻትን እርግብ አላገኘችም ነበር። ባዩሽ መጀመሪያ አካባቢ ለማስፈራራት ሞክራ ነበር። ከዚያም በኋላ ግን ባዩሽ ናት እርግብን ለምና እባክሽ ልቀቂኝ፣ ለማንም አልተነፍስም በማለት በጸባይ ሊለያዩ የቻሉት። እርግብ በዚህን ልክ ኃይለኛ ሆናለች ማለት ነው። እኔ በራሴ ነው ይሄንን ነገር ያደረኩት በማለት ባዩሽ እየተጸጸተች እያለቀሰች ተመልሳለች። ሰላም ውድና የተከበራችሁ የዚህ ቻናል ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ቪዲዮውን በላይክ መጀመር አትርሱ። ኖላዊ ቀጣይ ፓርት ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁን ለመቆየት ሞክሩ። እንግዲህ ባዩሽ አካሄዷ እርግብን ለማስፈራራት እንደዚሁም ደግሞ እንደ አሁን በፊቱ እርግብን በእሷ ቁጥጥር ስር ብቻ ለመዋል ነበር የሄደችው። ባዩሽ ግን ፈጽሞ እርግብን ባልጠበቀችው መልኩ በዚህ መልኩ ፈጽሞ ከአክስቷ በልጣ እርግብ ከአሁን በኋላ ጠላቴ አንቺ ብቻ ነሽ ብላታለች። ባዩሽ እስከ መጨረሻው ከስራለች። እንደሚታወቀው ባሳለፍነው ፓርት ላይ ወይዘሮ ሚላት የባዩሽን እያንዳንዱ ነገር አውቃባታለች። ከማወቅም በላይ ሁሉንም ነገር ግልጹን ነግራታለች። ባዩሽ አሁንም የተወሰነ ተስፋ ስላላት እርግብ እንደውይላት ልንገናኝ ነውና እባክሽን ተገናኝተን ወርቁን ተቀብዬ እስከማምጣልሽ ድረስ እኔ መከታተልሽን አቁሚ ብላት ነበር ወይዘሮ ሚላትን። ወይዘሮ ሚላትም በወቅቱ እስካሁንስ እኔ መች ተከታተልኩሽ ብላታለች። ወይዘሮ ሚላት አሁንም ቢሆን ለባዩሽ የተወሰነ ቦታ አላት። ይህም ቦታ ደግሞ ሀናም ከአሁን በፊት እንዳነሳችው እማዬ አሁንም ለባዩሽ ቦታ እየሰጠሻት ነው፣ አሁንም ለሷ እያሰብሽላት ነው ብላ ብትጠይቃትም ምን ላድርግ ሀንዬ፣ ያሳለፍነው ነገር እያስታወስኩኝ እያዘንኩኝ ነው እኮ በማለት እውነት ለመናገር እስካሁን ድረስ ባዩሽ ይህን ታረጋለች ብዬ ውስጤ አላመነልኝም በማለት ተናግራ ነበር። በቀጣይ ፓርት ላይ ግን ፈጽሞ ሚላት ራሷን ቀይራ ትክክለኛ ቅጣቷን ለመስጠት ትዘጋጃለች። ባዩሽ አሁንም ቢሆን ለ3 ወይም ለ2 ቀን ጊዜ ስጪ ትላለች እንጂ ፈጽሞ ነገሮችን እያመቻቸች እንደሆነና በተለይ ደግሞ ሀናን ለመጉዳት እያሰበች እንደሆነ ከስራ ባልደረባዋ ጋር እየተመካከረች ነው። በተለይ ደግሞ አሁን የሄደችበት የወርቁ ጉዳይ ቢሳካ ጠቀም ያለ ገንዘብ ነው። በዛ ያለ ብር ለልጁ በመክፈል ሀናን እንዲያስወግድላት ታዘዋለች ባዩሽ።
ነገር ግን ይህን የሚሆነው እርግብ ላይ ያለው ወርቅ ባዩሽ እጅ ላይ ሲገባ ነበር። ባዩሽ ግን ይህንን ማድረግ ፈጽሞ አልቻለችም። እርግብን እንኳንስ በእጇ የያዘችውን ነገር ፈጽሞ ምንም አይነት በሷ ህይወት ላይ እንደማያገባትና እንኳንስ መውሰድ ሳይሆን ገና የምትወስድባት ብዙ ነገር እንዳለ ይህን ህይወት ሳትፈልግ እሷ እንዳስጀመረቻት ሁሉ ሳትፈልግ ከወይዘሮ ሜላት ቤተሰቦች ጋር እንዳጣለቻትና በዚህም መልኩ ከተማ ውስጥ በነፃነት ለመንቀሳቀስ እንዳትችል እንዳረገቻት ሁሉ እኔም እያንዳንዱ ያደረግሽብኝን ነገር ሁሉ አንቺ ላይ እመልስብሻለሁ በማለት ከአሁን በኋላ ከወይዘሮ ሜላት ጋር ብቻ ሳይሆን ከእኔም ጋር ነው ጸብሽ በማለት እርግብ ፈጽሞ የማትችላት እንደሆነች ዛሬ አረጋግጣለች። እርግብ ባዩሽን በደንብ አድርጋ ካስፈራራቻት በኋላ በቻለችው አቅም ባዩሽ በጸባይ ከእርግብ ለመለየት ሞክራ ነበር። እርግብ ግን ፈጽሞ መጀመሪያ ላይ የደቀነችባት መሳሪያ እያስተዋለች ቢሳካልሽ እኮ እስካሁን ገለሽ ነበር፣ እኔ ግን እንዳንቺ አይደለሁም፣ እኔ ፈጽሞ አልገልሽም፣ ሞትን እንድትመኝ አድርጌ ነው የማቆይሽ። አክስቴ ወደዚህ ህይወት አንቺ ነሽ ያስገባሽኝ፣ ይህንን ስራ አንቺ ነሽ ያስጀመርሽኝ። አሁን ግን ካንቺ እያንዳንዱ ነገር ተምሬ አሁን ላይ ካንቺ በልጫለሁ። መጨከን ካለብኝ ማድረግ ካለብኝ አንቺ ያደረግሽውን ካለ እጥፍ አድርጌ ማድረግ እችላለሁ። ነገር ግን ለጊዜው አንቺ ታስፈልጊኛለሽ፣ ልገልሽ አልፈልግም በማለት እንግዲህ እርግብ በዚህም መልኩ አክስቷን ጉሮሮዋን አንቃ እያንዳንዱን ነገር ከነገረቻት በኋላ አክስቷ መሳሪያውን ከጣለችበት ቦታ እንኳን ሳታነሳ ነው ከዛ ቦታ እየሮጠች የጠፋችው። አቶ መስፍንም ከባለቤቱ ከወይዘሮ ሜላት ላይ ይህንን ስራ ሊሰራ የቻለው እሱንም መኖሪያ ቤት ውስጥ ገብቶ ይህንን ሊያደርግ የሚችለው እና ይህንን ያክል ድፍረት ያለው ሰው ማን እንደሆነና አጣርታችሁ አሳውቁኝ ብሎ ለህግ አካል ባሳወቀው መሰረት አንዳንድ ፍንጮች እያገኙ እንደሆነና ተደውሎለት ነግረውት ነበር። ወይዘሮ ሜላት ባዩሽ ያንን ግፍ እንዳደረሰችባት ታውቃለች። ነገር ግን ምናልባትም እርግብ ልትሆን ትችላለች ብላ የተናገረችው አሁን ላይ እርግብ የለችም። ባዩሽ ግን በተደጋጋሚ ሊያገኛት ስለሚችል ምናልባት እሷን አንድ ነገር አድርጎ እሱ ሌላ ችግር ውስጥ እንዳይገባ በማሰብ ነው እንጂ ትክክለኛ እሷ ላይ አደጋ ያደረሰችባት ባዩሽ መሆኗን ሜላት እርግጠኛ ሆና ታውቃለች። ነገር ግን ለአቶ መስፍን መናገር አልፈለገችም። ይሁን እንጂ ከህግ አካል ግን አንዳንድ ምንጮች ተገኝተዋል ተብሎ ተደውሎለታል። ያንን ሄዶ ሊያጣራም እየተዘጋጀ ነበር። ወይዘሮ ሜላትም አቶ መስፍን ከፖሊስ ጣቢያ ተደውሎለት በባለቤትህ ላይ ይህን ስራ ሊሰራ የቻለው ሰው ባደረግነው ምርመራ ሂደት አንዳንድ ፍንጮች አግኝተናል ብለውት ወደ ፖሊስ ጣቢያ ሊሄድ ነው በማለት ሲነግራት ወይዘሮ ሜላት ይህንን ነገር ቀድማ አስበው ስለነበር አትሂድ፣ እኔ ያውቃለሁ ለእኔ ልከውልኛል ብላ እሱን ለማስቀረት ብትሞክርም አቶ መስፍን ግን ተጣድፎ ነበር ከቤት የወጣው። እንግዲህ ካሳለፍነው ፓርት ላይ እንዳያችሁት እርግብ ወደ ወይዘሮ ባዩሽ ስትሄድ ቤትም ለማስቀመጥ እንደዚሁም ይዛው ለመሄድ የፈራችውን ብዙ ብር ያወጣል ተብሎ የሚገመተውን የወይዘሮ ሜላትን ወርቅ ተምቹን አምና ከተምቹ ጋር ነበር ያስቀመጠችው። ተምቹም እቃውን ከተቀበላት በኋላ ከፍቶ ለማየትና ቼክ ለማድረግ ሙከራ ካደረገ በኋላ እንደገና ሀሳቡን ቀይሮ የተሰጠውን እቃ ጠቅልሎ ይዞ ለሰዓታት ሲጠብቃት ነበር። ተምቹም የእርግብን እቃ ይዞ ወደ ባዩሽ ልትሄድ እንደሆነ ነግራው ለምንድነው የምትነግሪ በማለት ሲጠይቃት ነበር። ቢያንስ አንተ እንኳን ላገኛትን እንደሄድኩኝ እንድታውቅ ፈልጋለሁ፣ ቢያንስ አንድ ሰው ማወቅ አለበት በማለት መልሳለታለች። በወቅቱ እሱ ምናልባት ትገለኛለች ብለሽ ፈርተሽ ነው አይደለም በማለት ሲጠይቃት ዋናው ነገር ወደሷ እንደሄድኩኝ ማወቅህ ነው፣ አንድ ሰው እንዲያውቅልኝ ስለምፈልግ ብቻ ነው በማለት ወይም ደግሞ ከፈራሽ ይቅርብሽ ቢላትም እሷ ግን ፈጽሞ ተዘጋጅታበት ስለሆነ የመጣችው ባዩሽ ምን ማድረግ እንደምትችል ስትሸነፍ ምን አይነት አማራጭ እንደምትወስድ ከአሁን በፊት በዘላለምና በተመስገን ላይ የወሰደችውን እርምጃ እርግጥ ዘላለም በትዕዛዝ ከአካባቢው ቢሰወርም አሁንም ድረስ ዘላለም ከአካባቢው የወጣው በባዩሽ ምክንያት ነው ትላለች። በህይወት መኖር አለመኖሩ እርግጠኛ አይደለችም። ይህ ማለት የባዩሽ እጅ አለበት ብላ ታምናለች። ነገር ግን ዘላለም ከከተማ የወጣው በእናቶ ዘሪሁን ትዕዛዝ ነው። ይሁን እንጂ የባዩሽ አመለካከት እንደዚሁም ደግሞ ክፋቷ ለእሷ እቅድ ምንም አይነት ሰውን እንደማትምር ከአሁን በፊት ባደረገችው እያንዳንዱ ነገሮች ስለምታውቅ እርግብ በደንብ ተዘጋጅታ ነበር። ምክንያቱም ይህ አደጋ እንደሚደርስና
በተለይ ወይዘሮ ባዩሽ ስትፈልገው የነበረው የወይዘሮ ሜላት ወርቅ እጇ ላይ ብታገኘው ኖሮ እዛው ቦርሳውን ይዛው ብታያት ኖሮ ባዩሽ ምንም አይነት ማንገራገር ሳይታይባት አደጋ ታደርስባትና ያንን በእጇ የያዘችውን ቦርሳ ነጥቃት እንደምትሄድ ምንም ጥርጥር የለውም ነበር። ለዛ ነው አስቀድማ ከተምቹ ጋር አስቀምጣው ወደሷ ለመሄድ የሞከረችው። ባዩሽ ተስፋ የቆረጠችው እርግብ ባዶ እጇን ስትመጣ ነው። ባዶዋን ብትመጣም መሳሪያ ደቅናባት ምናልባትም ጃኬቷ ኪስ አድርገው ሊሆን ይችላል የሚል ግምትም ስለነበራት መሳሪያ ደቅና እያንዳንዱን ነገር ቼክ ካደረገች በኋላ እየተንቀጠቀጠች ነበር። ኧረ እባክሽ አክስቴ ምን እያደረግሽ ነው ብላ በማለት ብትጠይቃትም ፈጽሞ አሁንም ፈርታ ያለበትን ወይ ትነግረኛለች ወይ የት እንደደበቀችው ልትነግረኝ ትችላለች፣ ያለበት ሂጄ እቀማታለሁ የሚል ግምት ነበራት። ነገር ግን ፈጽሞ ምንም አይነት ነገር አድርጊ እንጂ ምንም የምሰጥሽ ነገር የለኝም። ባዩሽም ተስፋ መቁረጥ አሁንም የወንድሜ ልጅ ብገላት ወይ ከወርቁ አልሆንኩኝ ወይ ከሷ አልሆንኩኝ ወይ ከሚላት አልሆንኩኝ አሁን ከየትኛው ልሁን? ልጁን ደግሞ ጠቀም ያለ ብር እንደምሰጠውና ጥሩ ስራ እንደማሰራው ቃል ገብቼለታለሁ። ከየት አባቴ ነው የማመጣለት እያለች ራሷን እየጠየቀች ሳለ በተዘናጋችበት ወቅት ነው እርግብም ዘላ ጉሮሮዋን የያዘቻት። ባዩሽ ያልጠበቀችውን ነገር ስለሆነም በጣም ተደናግጣለች። ፈርታ የእውነት ታናሽነት እየተሰማት ትንሽነት ስሜቷ የበታችነት ስሜት እየተሰማት በጣም እየተደናገጠችና እየተወላከፈች ነበር እየሮጠች አካባቢውን ትታ ሄደችው። ነገር ግን ምላስ አይሞትም እንደሚባለው በምላሷ አሁንም አልሞተችም ነበር። ታያለሽ በማለት እየፎከረች ነበር የሄደችው። ስላዳመጣችሁኝ ከልብ አመሰግናለሁ። በቪዲዮ ላይ ማንኛውም ማስተያየት በኮሜንት መጻፍ ትችላላችሁ። መልካም ጊዜ